ካደረጋችሁ በእርግጠኝነት አደርገዋለሁ። በጣም ጥሩ። እንዴ እኛ ምን ፈልገው ይሄን አይደለም እንዴ? ንገሪና። ለመሆኑ ማህሌት ዝና እንዲያዝ ልትተባበራቸው ያቀረበችው መስፈርት ምንድን ነው የሚለውን ይዤላችሁ ነው የመጣሁት። ዛሬ ማህሌት ከባድ የሆነ መስፈርት አስቀምጣለች። ሰላም ውድና የተከበራችሁ የቻናል ቤተሰቦች፣ ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ እንደዚሁም ቪዲዮውን በላይክ መጀመር አትርሱ። ምሳሌ ድራማ ቀጣይ ፓርት ይዤላችሁ መጥቻለሁኝ። ቪዲዮውን እስከ መጨረሻው ድረስ ለማየት ሞክሩ። አለፍ ብዬ ዋና ቪዲዮዎችን ያስቀምጥላችኋለሁኝ። ዛሬ ማህሌት ብሩክ እንዲገኝ ወይም ደግሞ ዝናን በነ መድብል እጅ ለማስገባት የሚያስችል አንድ መስፈርት አስቀምጣለች። መስፈርቱ ምንድነው? መድብልስ ምን ብሎ መለሰላት የሚለውን ነው ይዤላችሁ የመጣሁት። ማህሌት እንግዲህ ከአሁን በፊት ከዝና ጋር የተደራደረችበትን መስፈርት ነው ዛሬም ወደ እነ መድብል ያመጣችው። ማህሌት ከምንም በላይ በአሁኑ ወቅት ገንዘብና የመኖሪያ ቤት ያስፈልጋታል። ይህ ካልተሳካ ግን ከሀገር ለመውጣትም እያሰበች ትገኛለች። ይህን ሁለቱን ነገር የሚያሳካላት የሚያመቻችላት ሰው ነው እየፈለገች ያለችው። በአሁኑም ላይ ለነ መድብል ያቀረበችው መስፈርት በዋናነት የዚህን ቤት ካርታ ልትሰጡኝና እንደዚሁም ደግሞ በስሜ ልታዞሩልኝ ትችላላችሁ ወይ የሚል ጥያቄ ነበረ። ይህን የማህሌት መስፈርት መድብል ሲሰማ እውነት በጣም ነው የተናደደው። ምክንያቱም ወንድሙ ብሩክ ይህን ቤት ላለመሸጥ ሲል ነው እዛ ጣጣ ውስጥ የገባው። ስለዚህ ወንድሜ ብሩክ እዚህ ችግር ውስጥ የገባው ይህን የሃይማኖት ማስታወሻ ወይም ደግሞ የምሳሌ ንብረት ያለውን የሚኖሩበትን ቤት እንግዲህ መግቢያው ላይ እንደነገርኳችሁ የማህሌት መስፈርት ሁለት ነው። በዋናነት የተናገረችው ይህንን የቤቱን ጉዳይ ነው። ቤቱን በስሜ አዙሩልኝና ከዛም በኋላ ዝናን እንደፈለጋችሁ አድርጋችሁ እንድትይዙት እሞክራለሁ ብቻ ሳይሆን በእርግጠኝነት አድርገዋለሁ ስትላቸው ነበረ። ይሄ ማህሌት ያቀረበችው መስፈርት ፈጽሞ ሊሳካ እንደማይችልና ይሄ የቁም ህልምሽ በፍጹም የሚፈታበት ጊዜ የለውም፣ እኔ ይህን እንደምትሄድ ድሮም ጠርጥሬ ነበር በማለት ተናግሯል። ወንድሜ እዚህን ችግር ውስጥ የገባው ይህን ቤት ላለመሸጥ መስሎኝ፣ አሁን ወንድሜን አግታችሁ ይህን ቤት አስረክቤማ አልጠብቀውም። ይሄ ፈጽሞ ሊሆን የማይችል ነው። ወደሽ ትናገር ያለሽ ወይም ደግሞ ዝናን እንድንይዘው ታግዥናለሽ፣ ያለበለዚያ እንደነገርኩሽ እዚያ ባዶ ሜዳ ላይ ወስጄ ቆፈር አድርጌ አንቺን መቅበር ብቻ ነው ያለኝ አማራጭ በማለት ሲናገር፣ ሞገስም የማህሌት ቅዠት ፈጽሞ እንደማይሳካ ከነገራት በኋላ ሁለት ናቸው መስፈርቶች ብለሽ ነበር፣ ቀጥሎ ያለውን እስኪ እንስማው በማለትም ሲናገር ነበር። ከዛ በኋላ የሞገስን ንግግር ሰምቶ መድብልም አዎ እስኪ ቀጥሎ ያለውን ደግሞ ምን ልትይ ይሆን፣ ምን ለማለት ፈልገሽ ነው በማለት ሲናገር፣ አይ ሁለተኛው መስፈርቴ ቅድም ለሞገስ ነግሬዋለሁ፣ ከሀገር መውጣት እፈልጋለሁ። ለዚህስ ልትተባበሩ ትችላላችሁ? እኔ ሲጀመር ይህን ቤት ብትሰጡኝም ሽጬ ከሀገር መውጣት ነው የምፈልገው። እንደምታውቁት ዝናን አጋልጬ ለእናንተ ሰጥቼ እዚህ ቤት ለራሱ በሰላም መኖር አልችልም። ነገር ግን ስሙ ወደ እኔ ከዞረና ቤቱ የኔ ከሆነ ወዲያውኑ ሽጬ ከሀገር እወጣለሁ ብዬ አስቤ ነው እንጂ። ስለዚህ ቤቱን በስሜ ማዞር ካልፈለጋችሁ ደግሞ ወደ ውጭ የማወጣበትን ፕሮሰስ አሟሉልኝ በማለት ተናግራለች። መድብል ወደ ውጭ ለመሄድ የሚለው የማህሌት መስፈርት ቀለል ብሎ ታይቶታል። ምክንያቱም ፈጽሞ መስዋዕት የከፈለለት የብሩክ ቤት ወይም ደግሞ ይሄ ምሳሌ ማስታወሻ ለሃይማኖት ማስታወሻ የሆነው የምሳሌ ቤት ፈጽሞ መሸጥ የለበትም በማለት ደምድሟል መጀመሪያው ነው። ነገር ግን አሁን ማህሌት የተናገረችው ወደ ውጭ እንደሄድ ፕሮሰሶችን አሟሉልኝ ባለችው እሱ ቀስ በቀስ የሚካሄድ ነገር ነው። ለመሆኑ ፓስፖርት አለሽ ወይ በማለት ሲጠይቃትም አይ ፓስፖርት የለኝም፣ እኔ እንዴት ሊኖረኝ ይችላል? ከአሁን በፊት ከሀገር ወጥቼ አላውቅም በማለት ትናገራለች። መድብል እኛ የምንፈልገው አሁን ወንድማችን ምንም አይነት ችግር ሳይደርስበት
ወደ ቤት እንድመለስ ነው። ያንቺ ፕሮሰስ ደግሞ ጊዜ የሚወስድና ብዙ ፕሮሰሶችን እንዲሞሉ የሚያስፈልገው ነው። አስቀድመን ላናደርግልሽ እንችላለን። ነገር ግን ዝና እንድንይዘው አግዘሽን ከዛ በኋላ ዝና ምንም እንዳይጎዳሽ እኛ እንጠብቅሻለን። ከዛ በኋላ ፕሮሰስሽን አስተካክለን ወደ ውጭ እንልክሻለን። በዚህ እንስማማለን በማለት ተናግሯል። ማህሌትም ምንም ቢከብዳትም እርግጥ ይሄ የህልሟ የሆነውን ይህን የብሩክን ቤት መውሰድ ባይሳካላትም ነገር ግን ወደ ውጭ ሀገር ለመሄድ ነገሮች ይመቻቹልሻል ስለተባለች አሁን ላይ ማህሌት ተስፋ አድርጋለች። እንደዚሁም ደግሞ ዝናን በወጥመዷ ውስጥ ለማስገባት ተስማምታ ከነሱ ጋር ለመስራት አቅዳለች። ይህን ለማድረግ ደግሞ ግዴታ የኤፍራታ እገዛ ያስፈልጋታል። በመጀመሪያ ማህሌት ከታገተችበት ቦታ እንደተገኘች ለማድረግ ግዴታ ማህሌትን ራቅ ወዳለ ቦታ መውሰድ ግዴታ ነው። ከዛም በኋላ ለኤፍራታ ነው የምትደውለው። ማህሌት ለኤፍራታ ከደወለችው በኋላ እንደገና ኤፍራታ ደግሞ ለዝና እንድትደውል እንደዚሁም ደግሞ ብትችል መኪና ይዘህ አብረን እንሄድ በማለት እንድተባበራት ታግዘዋለች። ዝናም በመናደድ እኔ እኮ እስከዛሬ መድብል የያዛት መስሎኝ ነው በማለት እየተበሳጨ ከኤፍራታ ጋር ይገናኛል። ኤፍራታ ደግሞ እውነት ለመናገር እኔ አንተ ነበርክ ያገትካት የመሰለኝ በማለት ዝናን ፊቱን እያየች በውስጧ ታወራለች። ኤፍራታ የሆነ ነገር እያወራች እንደሆነ የተረዳው ዝና ደግሞ ምን እያልሽ ነው በማለት ሲጠይቃት አይ እኔ ተናገርኩ እንዴ? ምንም አልተናገርኩም። ይልቁንስ ቸኩያለሁ። ማህሌት ያክስቴ ልጅ ናት፣ እንደምታውቀው እንደ እህቴ ናት። በተለይ ደግሞ ከብሩክ ቤት ከወጣች ጀምሮ እኔ ጋር ስለሆነ የኖረች ያለችው ይበልጥ እሷ በሌለችበት ቦታ መቀመጡ በጣም ጭርታ ሆኖብኛል። ቤቱ ጸጥ ያለ ሆኗል። በጣም እያስፈራኝ ነው። አሁንማ ሄዶ ለማደር ለራሱ እየደበረኝ ነው ቤቴ በማለት ስትናገር አሁንማ ይኸው ተገኘች አይደለ እንዴ? ነገር ግን ማህሌትን ያገታት ወይም ደግሞ እዚህ ቦታ ሊያደርሳት የቻለው ሰው ማን ሊሆን ይችላል የሚለውን ነገር እያሰበ ወደ ማህሌት ጉዞ ይጀምራሉ። ማህሌት ጋር ከደረሱ ያገታትን ሰው ምንም እንደማታውቀውና ፈጽሞ አይታቸው እንደማታውቅ ፊቷን ሸፍነዋት እንደቆዩና ዛሬ ግን በነጻነት ለቀዋት እንደሄዱ ብዙ ጊዜ ራሷን እንደማታውቅና ዛሬ ግን ራሷን እንዳወቀች ቀጥታ ወደ እነሱ እንደደወለችም ትነግራቸዋለች። ምንም ያስታወሽው ፎቶ ወይም ድምጽ ወይም የሆነ ነገር የለም ወይም ጫማቸውን ምናልባት አይተሽ ከሆነ ምንም ያየሁት ነገር የለም በማለት ትናገራለች። ማህሌት እዚህ ጋ አሁን ላይ ዝና ለማህሌት እያዘነ ነው። ምናልባትም በእኔ ምክንያት ሊሆን ይችላል የያዟት የሚል ጥርጣሬ አድሮበታል። በቃ አሁን ተነሽና ወደ ቤት ልውሰድሽ፣ አብሽሬ ደግሞ ሁሉም ነገር ይስተካከላል። ግን ለምንድን ነው ያዝንሽ አሉ። ምን ጠየቁሽ በማለት ሲጠይቃት ማህሌትም ምንም የማስታውሰው ነገር የለኝም በማለት ሙሉ ለሙሉ የዝናን ንግግር ዘግታለች። ከዛም በኋላ ወደ ቤት ለመሄድ ይነሳሉ። ወደ ቤት ያደርሳቸዋል፣ ወደ ኤፍራታ ቤት ማለት ነው። ወደ ኤፍራታ ቤት ካደረሳት በኋላ ግን ዝና እውነት ሰሞኑን ብቻዬን መሆን ፈርቻለሁ። አሁንማ እዚህ ኤፍራታ ቤት ለራሱ መጥተው የሚወስዱኝ ይመስለኛል። በጣም እየፈራሁ ነው በማለት ትነግረዋለች። እንደምታውቀው በአሁኑ ወቅት እኔ ማንም የለኝም፣ ከቤተሰብም ርቄያለሁ። ከብሩክም ቤት በራሴ ጊዜ ወጥቻለሁ። ብሩክም ጠፍቷል። አሁን አንተ ብቻ ነህ ያለኸኝ በማለት ትናገራለች። ምንም አታስቢ፣ እኔ ያለው አይደል፣ አሁንም ካለሽበት አመጣውሽ አይደል። ስለዚህ ሰሞኑን ደግሞ ጥሩ የሚባል ጊዜ እናሳልፋለን። እንደሚመስለኝ ብዙ ተጽዕኖ አሳድረውብሻል። ስለዚህ ሰሞኑን መጨናነቅ የለብሽም በማለት ይሰናበታታል። እሺ ዝናዬ አመሰግናለሁ በማለት ከዝና ይሰናበቱና ዝናም ወደ ቤቱ ይሄዳል። ማህሌትም ከኤፍራታ ጋር ወደ ቤት ይገባሉ። ከዛም በኋላ ማህሌት ወደ ኤፍራታ ቤት ከገባቸው በኋላ እኔ እኮ ዝና ያገተሽ መስሎኝ በጣም ተጨንቄ ነበር በማለት ትነግራታለች። ታዲያ ከተጨነቅሽ ለምን አትጠየቂኝም? ለምን አልፈለግሽኝም? በማለት ስትናገር እኔ ያልፈለግኩብሽ ቦታ የለም፣
ማህሌት እኔ የት ብዬ ልፈልግሽ? እኔ እኮ ብዙ ፈልጊያለሁ፣ ብዙ ሞክሬያለሁ። ለፖሊስም ላመልክት ስል በጭራሽ እንዳታስቢው አለኝ ዝና በማለት ትናገራለች። ለምንድን ነው እንዳታስቢው ያለሽ? ምን ችግር አለው ለፖሊስ ብታመለክች? በማለት ስትጠይቃት እኔ ምንም የማውቀው ነገር የለኝም፣ ነገር ግን ዝናን ስጠይቀው መድብል ይሆናል ያገታት አለኝ በማለት ስትናገር ማህሌት በጣም ትደነግጣለች። ምክንያቱም አሁን ላይ መድብል እሷን እንዳገታት ማንም እንዲያውቅ አትፈልግም። የማህሌትን ሁኔታ የተረዳችው ኤፍራታ ምን ሆነች ነው? ምን ነው ደነገጥሽሳ መድብል ስል በማለት ስትናገር ማህሌትም አይ ምንም የሚያስደነግጥ ነገር የለም፣ እንደዚሁ መስሎች ነው። ይልቁንስ በጣም ድክም ነው ያለኝ ኤፍራታ፣ በጣም ነው የደከመኝ። ስለዚህ የምትፈቅድልኝ ከሆነ ሻወር ልግባና ሰውነቴን ታጥቤ እንደዚሁም ልብሶችን ቀያይሬ ትንሽ ፈታ ማለት እፈልጋለሁ። ሰውነቴ በጣም እያሳከከኝ ነው ያለው። ይሄ ልብስ ስንት ቀኑ መሰለሽ? ሳምንት ሆኖ እኮ እኔ ላይ በማለት ትናገራለች። ኤፍራታም እሺ ኧረ ግቢ ችግር የለውም እሺ በማለት እንደገና ምን ለማለት ፈልገሽ ነው? ምንድን ነው? በይ ተናገሪ በማለት ማህሌትም ኤፍራታን ትጠይቃታለች። ስለተፈታሽና በሰላም ወደ ቤት ስለመጣሽ በጣም ደስ ብሎኛል በማለት ማህሌትም ኤፍራታን ታመሰግንና ወደ ሻወር ቤት ትገባለች። ሻወር ከወሰደችና ልብሶቿን ከቀያየረች በኋላ ስልኳን ይዛ ትቀመጣለች። ማህሌት ርቧት እንደሆነ በማለት ኤፍራታ ደግሞ እንጀራ ገዛች። እንጀራ ከገዛች በኋላ ወጥ ለመስራት እየተዘጋጀች ሳለ አሁን ለዝና ብደውልለትና ከዝና ጋር ብገናኝ ደስ ይለኛል በማለት ትናገራለች ማህሌት። ከዛም በኋላ አይ ማህሌት አሁን አይደል እንደ የገባሽው ተኝ አረፍ በይ እንጂ በማለት ትጠይቃታለች። አይ ብንገናኝ ምናልባት ምሳ ሊጋብዘኝ ይችላል ምናምን በማለት ትጠይቃለች። አይ ለራት አድርጊው፣ አሁን እኔ ምሳ እየሰራሁ ነው፣ አሁን እንጀራ ገዝቼ መጣሁ፣ ይኸው ደግሞ ወጥ እየሰራሁ ነው። ስለዚህ አንቺ አረፍ በይ፣ እረፍት ያስፈልግሻል በማለት ትጠይቃታለች። ይሻላል በማለት ማህሌትም በኤፍራታ ንግግር ተስማማና ቁጭ ብላ ስልኳን ታያለች። ከዛም በኋላ ለመድብል ልትጽፍለት ስትል ኤፍራታ ትመጣለች። ኤፍራታ ደግሞ ከመድብል ጋር ብዙ ጊዜ ትጻጻፋለች። እንደሚታወቀው የመድብልን ቁጥር በደንብ ታውቀዋለች። በዚህን ላይ ማህሌት መጋለጥም አልፈለገችም። ከኤፍራታ ጋር መቀያየምም ሆነ ዝና ለራሱ ይሄ የማህሌት ጉዳይ እስከሚስተካከል ድረስ ዝና ማወቅ እንደሌለበት በፍጹም ማንም ቢሆን መጠርጠር እንደሌለበት በራሷ ትወስናለች። ምክንያቱም አሁን ላይ ማህሌት ዝና እንዲያዝ እያገዘቻቸው ያለችው ለራሷ ብላ ነው የምታግዛቸው። ለራሷ ብላ ያ ወደ ውጭ ያሰበችው ጉዞ እንድሳካላት ብላ ነው ያንን ሁሉ እያደረገች ያለችው። ስለዚህ አሁን ላይ ማህሌትና ኤፍራታ ተስማምተው የኤፍራታም እየሰራቸው የነበረው ወጥ ተሰርቶ ማህሌትና ኤፍራታ በደስታ መሳቸውን ይበላሉ። ማህሌትና ኤፍራታ በደስታ ምግባቸውን ይብሉ እንጂ ማህሌትም ኤፍራታም ለመድብል ነበር እየጻፉ የነበረው። ኤፍራታ መድብልን እንደምታናግር ማህሌት ማወቅ የለባትም። ማህሌትም ደግሞ መድብል ጋር እየተጻጻፈች እንደሆነ ኤፍራታ እንድታውቅ አልፈለገችም። ይሁን እንጂ ሁለታቸውም በአንድ ቦታ ሆነው በሁለት ስልክ አንድ መድብልን ነበር እያናገሩት የነበሩት። ምክንያቱም ኤፍራታ ከመገኘቷ በፊት ከመድብል ጋር ኤፍራታ ማህሌት ከመገኘቷ በፊት ከመድብል ጋር በመደወል ናፈቅሽኝ ወይ ብሎ ጠየቋት ነበረ። ከዛም በኋላ አይ በማለት ስትጠይቅ ምን ነው ብናፍቅ ችግር አለው እንዴ በማለት ስትጠይቀውም ለመድብል አረ የሚናፍቅ ሰው ተገኝቶ ነው እንዴ? ይህ አይደል እንዴ የሚፈልገው? የኔ ጥቁር አዝሙድ ከናፍቅኩሽ እንገናኛለን በማለት ነበር ያናገራት። ስለዚህ ከዚያን ወዲህ ማህሌት በመሀል ስለደወለች እና የማህሌት ጉዳይ ቢዚ ስላደረጋት ከመድብል ጋር አልተገናኘችም ነበረ። ማህሌት ስለተገኘች ነው ያልተገናኘ ነው፣ ቅድም ስትጽፍልኝ አላየሁትም ነበር በማለት ለመድብል ትጽፍለታለች። ኤፍራታ ይሄን ብላ ለመድብል እየጻፈችለት ሳለ ማህሌት ደግሞ አሁን ቤት ደርሻለሁ፣ ከኤፍራታ ጋር ነኝ፣ ምሳ እየበላው ነው፣ ነገር ግን ዝናን ማታ እቀጥረዋለሁ፣ እንደምንም እናንተ ያላችሁኝን ነገር አደርጋለሁ በማለት ትጽፋለች። መድብል ደግሞ ጥሩ በዚህ እንስማማለን በማለት ይጽፍላታል። ለኤፍራታ ደግሞ ችግር የለውም ሲመቻችልሽ እንገናኛለን ብሎ
መድብል ለኤፍራታ ይጽፍላታል። እንግዲህ ለሁለታቸውም የተለያየ መልስ ነው እንደ ጥያቄያቸው የመለሰላቸው መድብል። ይሁን እንጂ ሁለታቸውም ኤፍራታም ማንን እያናገረች እንደሆነ ማህሌት አታውቅም፣ ማህሌትም ማንን እያናገረች እንደሆነ ኤፍራታ አታውቅም ነበረ። ከዛም በኋላ ኤፍራታ የሚመች ከሆነ ወደ ማታ እንገናኝ በማለት ትጽፍለታለች። ከዛ መድብል ደግሞ ማታ የምችል አይመስለኝም፣ ከምሳሌ ጋር የሆነ ቦታ እሄዳለሁ ብዬ ሰሞኑን ምንም ከቤት ወጥታ አየር ቀይራ አታውቅም። ከምሳሌ ጋር የሆነ ቦታ ሄዳለሁ ብዬ ምሳሌን ቃል ገብቼላታለሁ። ስለዚህ ነገ ሲመችልኝ ደውልልሻለሁ በማለት ነገሮችን አመቻችቼ ደውልልሻለሁ በማለት ለኤፍራታ ይመልስላታል። ምክንያቱም ማታ ማህሌት ዝናን ለመያዝ እችላለሁ ብላ የቀጠረችበት ቦታ መድብል ግዴታ መገኘት ስላለበት ኤፍራታን መቀጠር በተመሳሳይ ሰዓት መቀጠር አልፈለገም። ለዛ ነው እንግዲህ ማህሌትን እሺ ችግር የለውም እናንተ የምትገናኙበትን ቦታ ብቻ እና ሰዓት እንደዚሁ ደግሞ ስልኬ ላንቺ ክፍት ነው፣ ካላሳካሽ ግን እኛ የገባንልሽን ቃል ፈጽሞ ማክበር ግዴታ የለብንም። አንቺ ነገሮች እንድመቻቹልሽ ነገሮች እንድሳኩልሽ ከፈለግሽ ግዴታ እኛ ያልንሽን መጀመሪያ ማሳካት አለብሽ በማለት ሲጽፍላት፣ ለዚህ ምንም አታስብ፣ አሁን ላይ የምፈልገው ነገር ከሀገር መውጣት ስለሆነ እንደዚሁም ደግሞ ከሀገር ባልወጣ ዝና ሊያጠፋኝ ስለሚችል ዝና ካላጠፋኝ ደግሞ እናንተም አላችሁ ልታጠፉኝ ትችላላችሁ። ስለዚህ አሁን ላይ ያለኝ አማራጭ ይሄ ነው በማለትም ስትናገር ነበረ ማህሌትና መድብል ዝናን ለመያዝ ወደሚያስችለው የእራት ቀጠሮ እዛ ላይ ትኩረት አድርገዋል። በሌላ መልኩ ዳጣ ከቅድስት ጋር አንዳንድ ነገሮችን እየተወያየች ነበረ። በተለይ ደግሞ ማህሌት ከዚህ ቤት ለምን ልትፈታ ቻለች? ለምን ተለቀቀች? ማህሌት መፈታት የለባትም ነበር። ማህሌት ከተፈታች አሁን ለዝና ልትናገር ትችላለች። ዝና እኮ እቤት ድረስ መጥቶ ሊያጠቃን ይችላል በማለት ዳጣ በጣም ፍርሃቷን እየገለጸች ትገኛለች። ቅድስት ደግሞ እውነት ለመናገር እኔ ማህሌት ከዚህ በመውጣቷ ደስ ብሎኛል። እርግጥ ብሩክ ሳይመለስ እሷ የሰላም አየር አገኘቷ ቢደብረኝም ነገር ግን የምሳሌ ሰቀቀን ከቀን ወደ ቀን እየጨመረ እንደዚሁም ደግሞ በአባቷ ይህን ሁሉ ቀናት መሰወር ብዙ ጥያቄ እየፈጠረባት እንደዚሁም የእሷ ሁኔታ ብዙ ከቀን ወደ ቀን እያሳሰበኝ ስለሆነ ማህሌት ከዚህ ቤት በመውጣቷ በጣም ደስተኛ ነኝ። ዝና እንዳይመጣና ማህሌት ደግሞ እኛን እንዳታጋልጠን የሆነ ምስጢር ያላቸው ይመስለኛል። በአሁኑ ላይ ሞገስና መድብል ማህሌትን እንደዚሁ የለቀቋት አይመስለኝም። እሱን እንግዲህ ስንቆይ ነው የምናየው በማለት ትናገራለች። ምክንያቱም የቅድስት ንግግር ለዳጣ ጥያቄ ፈጥሮባት ነበር። ምንድን ነው የያዙባት ነገር ወይስ ደግሞ የሰማሽው ነገር አለ እንዴ በማለት ዳጣ ጥያቄ አንስታ ስለነበር እሱን እንግዲህ ሲቆይ ነው የምናውቀው። ነገር ግን አሁን ላይ ማህሌት እኛ ላይ ችግር ማምጣት የምትችል አይመስለኝም። እርግጥ የተስማሙበትን ጉዳይ አላውቅም፣ ሁኔታዋ ግን እንደዛ ነው የሚመስለው በማለት ሞገስና መድብል ይሳካል፣ በአሁኑ ላይ ይሳካል ሲሉ ሰምቻለሁ። ምን እንደሚሳካ ግን አላውቅም በማለት ትመልስላታለች ቅድስት ለዳጣ። ከዛም በኋላ ዳጣ እንግዲህ የተለመደውን የቤተሰቦቿን ንግግር ትናገራለች። ስለ ቤተሰቦቿ፣ ስለ ውሃ፣ ስለ አባቷ እንደዚሁም ደግሞ ስለ ሰላም፣ በተለይ ስለ ሰላም ዳጣ አውርታ አትጠግብም። ካሳለፍነው ፓርትም ላይ አይታችሁ ከሆነ የሰላምዬን ምግብ እኮ በተለይ ፍርፍር ስትሰራ ሰላምዬ ፍርፍር ስትሰራ ቁርስ 3 ጊዜ ነው የምበላው በማለት ስትናገርም ቅድስት ሰዎቹን እንዳታደህያቸው በደህና ጊዜ ያጠራቀሙትን ንብረት በማለት ተናግራ ነበር። እንግዲህ 3 ጊዜ ቁርስ በላለው ባለችው ነው ቅድስት ይሄን ያለችው። በሌላ መልኩ ደግሞ ቅድስት በብሩክ ቤት በሰራተኝነት ብዙ ጊዜ ስትቆይ በሌላ ሰራተኛ መሞገስ ይሄን ቅናት ነገር ጭሮባት ይመስላል።
የዳጣ ንግግር ቅድስት ሙያ የላትም እንደሆነ ስለተረዳች፣ ስለዚህ አንቺ እዛ የሚጣፍጥ ምግብ ስለበላሽ ለምን እንደዛ አይነት አሰር የለንም? ይኸውልሽ ሁሉ ነገር መስሪያው ይሄ ነው፣ ስሪ እስኪ በማለትም ማስረከባት ነበር በወቅቱ። ዳጣ ግን ሽንኩርት መክተፍ አልተሳካላትም ነበር። ስለዚህ ይህ ማለት በሌላ ሰው መሞገስ ቅድስትን እየተወሰነም ቢሆን አስቀይሟታል። ነገር ግን የዳጣ ንግግር ንጹህነትና ግልጽነት እየተላበሰ ስለሆነ ቅድስት ተረድታታለች። ከዛም በኋላ እንግዲህ ወደ ሳሎን ቤት ሄደው በብሩክ ዙሪያ ላይ ሲያወሩ ነበር። እንደዚሁም ደግሞ ዳጣ በቤተሰቧ ዙሪያ ስታወራ ነበር። በዳጣ ቤተሰብ ዙሪያ በተደጋጋሚ ለቅድስት ስለምትነግራት፣ በተለይ ዳጣ ቤተሰቦቿን ካገኘች ወደ ብዙ ነገሮቿ ወደ ቤተሰቦቿ ስለሚያደላ ወይም ደግሞ ለምን አታስተዋውቂንም እኛን በማለትም ጠይቃት ነበር ቅድስት። ይህን ጥያቄ ሞጌም ጠይቆኛል፣ ነገር ግን የሆነ ጊዜ አስተዋውቃቸዋለሁ ብዬ አስቤያለሁ። የሆነ ቀንማ አስተዋውቃቸዋለሁ፣ ነገር ግን የሆነ ማመቻቸት ያለብኝ ጉዳይ ስላለ ነው በማለት ነገር ግን የእናትሽስ ጉዳይ ምን ደረሰልሽ በማለት ቅድስትም ትጠይቃታለች። በዚህ ዙሪያ ላይ ሞገስም በእናትሽ ዙሪያ ጠይቂው አባትሽ ያውቃል እናትሽ ማን እንደሆነች በማለት ሲጠይቃት ነበረ። ከአሁን በፊት እንግዲህ ዳጣ አሁን ላይ የምርመራ ሂደት እንኳን አላካሄደችም ከአባቷ ጋር። እህቷ ያስሞከረችው ምርመራም የእሷ ሳይሆን የሰላምንና የእሷን ነበረ። ስለዚህ ግዴታ አባቷና እሷ ምርመራ አድርገው እንደዚሁም ደግሞ በእናትየዋ የአባቷ ባለቤት ያሁኑ ማለት ነው እሷ ጋር ያለው ነገር ከተፈታ በኋላ ለእነ ሞገስን እነ ቅድስትን እነ ምሳሌን እንደዚሁም ብሩክ ከተፈታ በኋላ ብሩክንም ጨምሮ ቤተሰቦቿን ታስተዋውቃቸዋለች። እስከዛ ድረስ እነ ቅድስት እንግዲህ ስለነ ውሃ ስለነ አባቷ ስለነ ሰላምዬ የማይጠገበውን ጨዋታቸውን የማይጠገበውን መልካምነታቸውን በአንደበቷ ብቻ እየገለጸችላቸው በቃላት ብቻ እያስተዋወቃቻቸው የምትቆይበት እድል ነው ያለው። ነገሮች እስከሚመቻቸው ግዴታ ይሄን ማድረግ ስለሆነ ያለው አማራጭ። በተለይ ደግሞ ብሩክ ሳይመጣ ምንም የማደርገው ነገር የለኝም በማለት ዳጣ አስባለች። ብሩክ ለዳጣ ብዙ ነገር አድርጎላታል። ቤተሰቦቿን ሳታገኝ በፊት ለራሱ ከውጭ ስመለስ ምሳሌን አሳክሜ ስመለስ ፈቃደኛ ከሆንሽ በእኔ ስም ትጠሪያለሽ በማለት ቃል ገብቶላን ነበር። ይህ ሊሆን የቻለው ዳጣ ጎዳና ላይ እንዳደረች እንደኖረች ሁሉ እንዳደገች ሁሉ ስምሽ ማን ነው ሲሉኝ ዳጣ ብቻ ነው የምላቸው፣ ዳጣ ማን ሲሉኝ እንኳን የምመልሰው መልስ የለኝም በማለት ስትናገር፣ ከአሁን በኋላ ዳጣ ብሩክ ብለሽ መጠራት ከፈለግሽ ትችያለሽ በማለት ሲነግራት ዳጣ በጣም ደስተኛ ሆና ነበረ። ከዛም በኋላ ዳጣ ብሩክ ዋው በጣም ደስ የሚል ስም ነው፣ በቃ ከውጭ ስትመለስ ምሳሌ ተሽሏት ከመጣች እኔ ዳጣ ብሩክ ብዬ እጠራለሁ በማለት በጣም ደስተኛ ሆና ነበረ ዳጣ በወቅቱ ብሩክን ወደ ውጭ የሸኘችው። ስለዚህ አሁን ላይ የዳጣ ቤተሰቦች ከተገኙ ወደዚህ እና ብሩክ ከውጭ ከተመለሰ ወደዚህ ዳጣና ብሩክ በጣም ወቅት አግኝተው ስለ ነገሮች የሚወያዩበት ሁኔታ አልነበረም። ምክንያቱም ዳጣ ቤተሰቦቿን እንዳገኘች ነግረዋለች። ይሁን እንጂ የብሩክ መጥፋት ቀናቶችን ስላስቆጠረ የብሩክ ትዝታዎች ናቸው አሁን ዳጣ ፊት ያሉት። አባት ሳላገኝ በፊት አባት እንደሆነኝ ፈቃደኛ የሆነ ብቸኛ ሰው ቢኖር ብሩክ ነው። እርግጥ እኔ የጎዳና ሰው እንደመሆኔ መጠን ብዙ ሰዎችን ቀርቤ ይህንን ጥያቄ ጠይቂያቸው አላውቅም። ብዙ አብሮ አደግ ጓደኞቼ እንደኔው ጎዳና ላይ ያደጉ፣ አብዛኛዎቹ እንደኔ ቤተሰቦቻቸውን የማያውቁ ናቸው። ስለዚህ ይህን ጥያቄ ቀረብ ብዬ ለሰው ጠይቄውም ሰው ተስፋ ሰጥቶኝ የማያውቅም። ብሩክ በጣም ተስፋ የሰጠኝ የዛን ጊዜ ነው። ከዛን ቀን በኋላ ነው እኔም ቤተሰቦችን ለማግኘት ይበልጥ ጉጉት ያደረብኝ። አሁንም ቤተሰቦችን ካገኘው በኋላ ምንም ነገር ቢሉኝ ለመኖር ፍቃደኛ ለመኖር የምጓጓና
በጣም ፈሪ ሆኛለሁ። በፊት ላይ በጣም ቆራጥና በነገሮች ላይ ሁሉ ጨካኝና ምንም ተስፋ የሌለው ሰው ነበርኩ። አሁን ላይ በጣም ነው የምፈራው። ይገርምሻል፣ ዝና አግቶኝ በተለያዩ ነገሮች ሲያስፈራራኝ ምንም አድርገኝ ምንም ችግር የለብኝም ብዬ ነበር የራሴን አሳልፌ የሰጠሁት። በአሁኑ ላይ ግን ዝና ስሙን ሳስታውስ በጣም እፈራለሁ። መሞት ፈጽሞ አልፈልግም። ከቤተሰቦቼ ጋር ጥሩ የሚባል ህይወት ሳላሳልፍ ማለፍ አልፈልግም። ቤተሰቦቼ የሚጎዱብኝ ይመስለኛል። በተለይ ደግሞ እናቴን በማለት ንግግሯን ሳትጨርስ ዳጣ ታቆማለች። እናቴን ብላ ልትናገር የፈለገችው ነገር በአሁኑ ላይ የተቋረጠው ዳጣ እናቷ በህይወት ትኖር አትኖር ስለማታውቅ እናቴን ማግኘት እፈልጋለሁ ብላ አስተያየት መስጠት ስላልቻለች ነው። አሁን ላይ ዳጣ እናቷ በህይወት ትኖር አትኖር እንኳን የምታውቀው ነገር የለም። ነገር ግን የእናቷ እንቆቅልሽ በቅርብ እንደሚፈታላት አባቷን ደግሞ እንደምትጠይቀው ቃል ብትገባም አባቷ ደግሞ በዚህ ዙሪያ ላይ እኮ ከተነጋገርን ቆየን፣ በዚህ ዙሪያ ላይ ደግመሽ ጥያቄ እንዳትጠይቅኝ፣ የሆነ ነገር የማሳካዋለኝ እሱን ካሳካው በኋላ ነግርሻለሁ በማለት ሲናገር ነበር። እንግዲህ የዳጣ እናት ሰላም ብትሆንም የሰላም ሁኔታ ደግሞ በዛ ቤት በጣም ቅርብ የምትባል የዳጣ ጓደኛ ትሆን እንጂ ዳጣ ሰላምዬ እናቷ መሆኗን አታውቅም። ይሄ ሲል ነገሮች ምናልባት ለዳጣ ምቹ ላይሆኑ ይችላሉ በሚለው ነው የዳጣ አባት የእናቷን ሁኔታ ያልነገራት። ነገር ግን የዳጣን የአባቷን ሁኔታ የሚያመቻቹ የባለቤቱ ሀሳቦች መጥተዋል። ሰላምዬ እስከ መቼ ነው በቤታችን የምትሆነው? ወጣ ብላ የራሷን ህይወት መቀጠል አለባት የሚለው ነገር ይበልጥ የዳጣ እናትነቷን ለማረጋገጥ ከዛ ቤት ስትወጣ ነገሮች ቀለል እንደሚሉ ታቅዶበታል። እንግዲህ ምሳሌም በአባቷ ዙሪያ በተደጋጋሚ እየጠየቀች ነው የምትገኘው። አባቴ መቼ ነው የሚመጣው? ለምን አይደውልም? ለምንድን ነው እኔን የማያገኘኝ? በማለትም እየጠየቀች ነው። የነ ቅድስት መልስ ግን ሌሊት እኮ ደውሎ ነበር። የዛ ሀገር ሰዓትና የዚህ ሀገር ሰዓት እኩል ስላልሆነ እዛ ቀን ነው ብሎ ነው የደወለልን፣ እዚህ ደግሞ እኩለ ሌሊት ነው። እኔ ለራሱ ስልኩ ሊዘጋ ሲል ነው አይቼው በእንቅልፍ ልብ ያናገርኩት በማለትም በአሁኑ ላይ ቅድስት ዋሽታ የምሳሌን ጥያቄ መልሳለች። ነገር ግን የቅድስት ጥያቄ የምሳሌ ጥያቄ ማለት ነው የምሳሌ ጥያቄ ከቀን ወደ ቀን እየጨመረ የሄደበት ሁኔታ ነው ያለው። አሁን ላይ ዝና ስለተያዘ ዝና ግዴታ የብሩክ መገኛ መንገዶችን ማመቻቸት እንዳለበት ነው እንግዲህ ለራሱ የተገነዘበው። ከአሁን በፊት እነ መድብልና ዝና ተገናኝተው መድብል ዝናን አስፈራርቶት ነበረ። ዝናም ደግሞ ወንድምህ እኮ እኔ ጋር አይደለም ያለው፣ እኔ የተወሰነ ትንሽ ነገር ባውቅ ነው፣ ስለዚህ እኔን ገደልክ ማለት ለራስ እስር ቤት ትበሰብሳለህ እንጂ ወንድምህን ለማግኘት ፈጽሞ የሚሳካልህ ነገር አይደለም በማለትም ተናግሮት ነበረ። አሁን ላይ ግን ዝናን መግደል ሳይሆን ዝናን እያሰቃየ እውነታውን እንዲናገር ማድረግ ስለቻለ በአሁን ላይ ዝና የሚደርስለት ሰው ስለሌለ ብሩክ ያለበትን ሁኔታ እንደዚሁም ቦታ ለመናገር ፈቃደኛ ሆኗል።